አድናን ምን ታደርጋለህ በዚህ ሰዓት? ታደርጋለህ? ችሉና ዳነሽ ሚራ ምን እያደረግሽ እንደነበር ልነግሪኝ ትችያለሽ? አጋጣሚ ነው። አጋጣሚ? ልገያል ነበር እኮ። አረ አድናን በስመ አብ በል። እኔ እንዴት እንደዚህ አደርጋለሁ? ማስመሰል ምንድነሽ? ይህ ማስመሰልሽ በዚህ ደረጃ ረበኝነትሽን ያሳየኛል ብዬ አስቤ አላውቅም ነበር። ቆሻሻ ውጪ! አትይ! ረበኝነት ዘውዳዳነሽ ምንድነው? ምን ሆነሽ ነው ሚራ? ሰላም ውድና የተወደዳችሁ የዩቱብ ጓደኞች የሁላችሁንም ሰላም ብያችኋለሁ። በያላችሁበት ቦታ ሰላማችሁ በዚህ ትርፍ ይበልልኝ። ከኔ ጋር ሁሉ ሰላም ሁሉ መልካም ነው እና ሉሃና ክፍል 14 ነው ይዤ የመጣሁላችሁ። ሚራ እንግዲህ ሉሃናን እያነቀቻት አድናን አገኛት ማለት ነው። ዋው ዋው ዋው! እና ሉሃና እንድትገድል እየሞከረች አድናን ደረሳት፣ በጥፊ ያለች። ምን እያረግሽ እንደነበረ ልትነግሪኝ ትችያለሽ ወይ ስላት፣ አንተ ምን ታደርጋለህ በዚህ ሰዓት እዚህ ስትለው በጥፊ ያላትና አባረራት። ከዛ በኋላ እየሮጠች ሮቤል ጋር ስትሄድ ሮቤልም ደንግጧል። እንግዲህ በጣም ውስጣቸው በፍራቻ ነው ያሉትና ሁለታቸውም መቼም መልካም ነገር ማያደርግ ሰው ውስጡ ይፈራል። ምን ይመጣል? ምን እንሁን? እንያዝውን ወይ ያስያዝን ሊያዛዙን ይሁን ወይ ያሉ የውስጣቸው በጣም እየፈሩ ነው የሚኖሩትና እና በጣም ከባድ ነው እንደዚህ አይነት ነገርን ከመስራታቸው በፊት ራሳቸውን መጠንቀቅ ነበረባቸው እውነት። እና ምን እንደ አሁን ሮቤል እኔ ሳራ እንግዲህ ስለነበር እኔ ሳራ እንግዲህ ያት የለም ወይ አንቺ ለምን እሷን ሲጣርክሻት ጋያትም ብሎ በሜራታ ጭንቅላት ላይ ሞላ ማለት ነው። እንዴት ሆኜ ነው ሰው ልጅ የምገለው? ዝግጁ አይደለሁም ማለች። ከዛ እኔን ሳራ እንግዲህ ያታለው አንቺም እሷን ሲጣርክሽ አንቀሽም ቢሆን ግደያት አላት። ከዛ የሮቤልን ነገር ሰምታ ሚራ ሮጣ ልትገላ ስትሄድ እንግዲህ አድናን ደረሰ እና በቃ ጥርጣሬው በቦታው ላይ ሆኖ ተገኝቷል ማለት ነው። አድናን ደግሞ አይለቃቸውም ከእንግዲህ እና ያው በጣም ፍራቻ ውስጥ ነው ያሉት ሁለታቸውም ጋይሶች። አንተ ላይ እኮ ውሸት አያምርም። አልዋሽም መቼ። አንተ እውነተኛ ሰው ነህ። ደግሞ እኮ ልብ ንጹህ ስለሆነ ነው ህይወቴን ያደንካት። ደግሞ ከልብ ንጹህነት ጋር የሚያገናኛል። ለእኔ ያለ ስሜት ልብ ንጹህ ስለሆነ ፈጣሪ ባንተ እጅ ነፍሴን አዳናት። ነገሮችን የምትረጅበትን መንገድ በጣም ወደዋለሁ። በምን ቃል ደግሞ አመሰግናለሁ አላውቅም፣ ግን ደግሞ የእውነት በጣም አመሰግናለሁ። ምን እያልሽ ነው? የራሱ አይመሰግንም እኮ። አሁን እኮ የዳንኩት አንቺን ሳይሆን ራሴ ነው። እሺ ማለት ሉና፣ አንቺን ባጣ ምን ያህል እንደምጎዳ አስቢው። ስለዚህ ለራሴ ስል ነው አንቺን የዳንኩሽ። እሺ እንዳላመሰግንም አደረከኝ። ታዲያ ምን ልበልህ? እወድሃለሁ። እሱንማ አይኖቼ ብቻ አይነግሩህም የኔ ቆንጆ። ግን ሚራ በጣም ጨካኝ ነች። እቺ ማትረባ ግድ የለም አንቺ ተረጋጊ። እኔ ሁሉንም ነገር ፈቷለሁ። በዚህ ሁኔታ ግን በፍጹም አመዛለቀ። ሉሃና አድናንን አመሰግናለሁ ስትል አንተ ጥሩ ሰው ስለሆንክ ነው ህይወትን ያዳንካት ስትለው እኔ ለራሴ ስል ነው አንቺን ያዳንኩሽ። እና ሚራና ሮቤል በጣም ፍራቻ ውስጥ ነው ያሉትና በጣም ከባድ ነው። በጥፊ አድናን በጥፊ መቷታል እና እንዴት አትጠነቀቅም ብሎ ደግሞ ሮቤል እየጮኸባት ነው። ለምን ጥንቃቄ
የለሽም? በር ለምን አልዘጋሽም? በር ሳትዘጊ እንዴት አንድ ሰው ለመግደል ሄድሽ? ለምን ጥንቃቄ የለሽም? እያለ ወደ ሚራ ይጠጋል ማለት ነው። እና ውዶቼ በጣም ከባድ ሁኔታ ውስጥ ነው ያሉት እና አድነንና ሉሃና አሁን ጥርጣሬያቸው ደግሞ በቦታው ላይ ሆኗል ማለት ነው። አድነን ደግሞ ሚራ ከሚራ እጅ ሉሃናን አትርፏታል ማለት ነው። ጋይሶቼ በጣም ከባድ በጣም ጨካኝ ናትና ሚራ እንዴት ነው ግን ሰው ድራማ ቢሆን ራሱ ሰውን ለመግደል እንዴት ነው የሚጥረው? በእውነት በጣም ከባድ ነው። እና ሮቤል ደግሞ እኔ ሳራን ስለገደልኳት አንቺ እሷን ሴት ታርግሽ ግደይ ሳታውቅ በተኛችበት ብሎ ስለ መከራት ነው። ምክሩን ሰምታ እንግዲህ ልጅቷን ለመግደል ወስና መጣች። ግን አልሆነላትም፣ ሀሳቧ አልተሳካላትም ማለት ነው ውዶች። ማለት ነው ሚስትነት ሳይሆን ምን ተስማምቶሻል ማለት አስረዳኝ። እኔ እንጃ አላውቅም። ምናልባት እንደው የከነከነሽ ንግግሬን ያልወደድሽበት ይሆን? የምታውቂው ነገር ይኖር ይሆን? ቆይ ሉሃና ምን ብላ ነው? ዝም በይ አንቺ። ሉሃና በአንቺ አይነት አፍ የምትጠራ ሴት አይደለችም። እሺ ለማንኛውም ነገ በደንብ እናወራለን። አሁን ተኝ። አንተ ሰውዬ እያስጠነቀቀኝ ነው? አይደለም እያስፈራራሁሽ ነው። ገባሽ? አሁን መፍራት አለብሽ። እሺ አድናን ትሰማለህ? ለሉሃና ብለህ እኔን እንደዚህ ማድረግ አትችልም። ትልቅ ስህተት እየሰራ ነው። ሚራ በጣም አስጠልተሽኛል። ልንገርሽ እኔ በአንቺ ቦታ መሆን ምን እንደማደርግ ተንበርክኬና አንገቴን ደፍቼ እየየኝ ነበር ማስነካው። አንቺ ግን ሰው ልትገይ ተይዘሽ እንኳን እንደዚህ ፊት ለፊት ገጥመሽ ትከራከረኛለሽ አይደለም? እች ሉሃና ገና ብዙ ነገር ታደርጋለች። ለእሷ ብለህ ያደረግክ ያለው ነገር ሁሉ በኋላ ይቆጫል። አዎ ለሉሃና ስል ነው። እንዴ አድናን ትንሽ እንኳን አታፍርም? ሚስት እያለክ ስለሌላ ሴት ስታስብ። አድናን ምን ሆነሃል? እየማገጥክብኝ እኮ ነው። አሁን ያንቺ ድርጊት ምን እንደሚያሳይ ታውቂያለሽ? ምንድን ነው? አድናን እንግዲህ በሚራ ላይ የጨው ይገኛል ማለት ነው። እኔ አንቺ ቦታ ቢሆን አንገቴን ደፍቼ ነው ከዚህ ቤት የምወጣው ስላት፣ እሷ ደግሞ ምስት መሆንን ረሳ እኮ ያንተ ሰው የምንነክ ነው ብላ ስትል፣ እሷ ደግሞ ለሉሃና ብለህ ነው ወይ ይሄን ሁሉ የምታደርገው? ገና ትዳራችን ታፈርሳለች ስትል እያወራች ነው። እና እንግዲህ አሁን ለሚራ ስል ነው ለሉሃና ስል ነው ያረኩት ሁሉንም ነገር ብሎ ይመልሳታል ማለት ነው። ከዛ በኋላ ደግሞ ያው እንደተያዙ ስላወቀች ሚራም ፍራቻዋን ከዓይኗ አንስታለች ማለት ነው። እና ፍራቻቸው በቦታው ላይ ሳይወድቅ አይቀርም። እና ሉሃና ደግሞ በጣም ተናዳለች። በእህቷ ነገር እየተጠራጠረች በእሷ ላም ስለመጡባት በጣም ተናዳለች ማለት ነው። እና የሚሆነውን አብረን እናያለን ማለት ነው። ወዶች ይመቻችሁ። የሆነብኝ ይበቃል እባክህ። እኔ አንተን ተረት ለመስማት ዝግጁ አይደለም። አውቆ የተኛ ቢቀሰቅሱት እኮ አይሰማም። ይሄ ሰውዬማ የሆነ የተማመነው ነገር አለ። ስለዚህ እኛ ከዚህ መጥፋት አለብን። አድናን አቤት። ላወራ የምፈልገው ነገር አለ። እኔ ምንም ነገር ማውራት አልፈልግም። እባክህ ወንድሜ እንደዚህ አትለወጥብኝ። ይሰለቻል እኮ አንዳንድ ነገር። በዊልቸር መሆኔ ነው አይደል ያሰለች? እሱ ነው አይደል ሸክም ሆንኩብህ አይደል? አዎ ሸክም ሆንክብኝ፣ ከሸክምም በላይ ወንድሜ። እውነት አንተ ነህ እንደዚህ ያልከኝ? አዎ። አሁን ተሳልፈኝ። ቆይ ግን ከመሄድ በፊት አድናን የእኔን እውነት ወቅ። ቢያንስ ብጠላኝም ብሰለችም እውነቴን ስማልኝ። ምንድን ነው? እኔ እኮ ደብዳቤውን የጻፍኩት ሉሃናን በጣም ስለማፈቅራት በቃ ስትጨነቅ ማየት ስላልቻልኩ ነው ወንድሜ። ደግመህ ስለ ሉሃና እንዳታወራ ሰማኛል። መቼም ስለሷ እንዳታወራ እሺ? እንዴ ቆይ ምንድነው ጸባይህን የቀየረው? ይቅርታ እያልኩ እኮ ነው። እና ሉሃናን ደብዳቤውን የጻፍኩት ሉሃናን ስለማፈቅራት ነው ይህን ሁሉን ያረኩት እያለ ሮቤል ስህተቱን ከማናገረው በፊት የሮቤልን
የአድናንን ጭንቅላቱን ለማስማማት ይሞክራል። አድናን ደግሞ እኔ ሮቤል እኔ ሸክም ሆንኩብህ አይደል እንደ በዊልቸር ቁጭ ብዬ ስለው አዎ ሸክም ሆነህብኛል ስለው እኔ በዊልቸር ላይ ቁጭ ስላልኩ ነው ወይ ሸክም የሆንኩብህ ስለው እኔ ይህን ደብዳቤ የጻፍኩት ሎሃናን ስለማፈቅራት ነው እንድትጨነቅ ስለማልፈልግ ነው ብልም ውሸት እንደሆነ ስለሚረዳ አይሰማቸውም ማለት ነው አድናን። እና ሜራም አንድ ነገር አውቋል ከዚህ መጥፋት አለብን ብላ በውስጧ ላይ በጣም ፍራቻ ውስጥ ነው ያሉትና እንቅልፍ የላቸውም። እንግዲህ ጋይሶች ወይኔ 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 በላቸው እና በጣም ያስፈራል። ስህተት የሰራ ሰው ለካ እንደዚህ ሳይተኛ ነው የሚያድረው። በጣም ከባድ ነው ጋይሶች እና የሚሆነውን ደግሞ ቀጣዩ ላይ አብረን እናያለን። መልካም ቆይታ ተመኘውላችሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ እና አበረታቱኝ። ሀሳብ አስተያየታችሁን ደግሞ በኮሜንት ሴክሽን አስቀምጡልኝ እላችኋለሁ። መልካም ጊዜ ተመኘውላችሁ።